ዛሬ በአርሰናል ቤት ውስጥ ምን አዲስ ነገር ተሰማ የሚለውን መረጃ አሰስ ሳደርግ እንግዲህ ስለ አሌክዛንደር አይዛክ ተጽፎ ያየሁትን መረጃ ላጋራችሁ። እንግዲህ አስቀድሜ ምንጬን ለመግለጽ ያህል ኢትዮ አርሰናል የተሰኘ የቴሌግራም ፔጅ ላይ ነው ይሄንን ጽሁፍ ያነበብኩትና የማረከኝም ለእናንተ ይዤ ልመጣው የወደድኩት ስለ አሌክዛንደር አይዛክ የቀድሞ ተጫዋቾች በአሁኑ ሰዓት ደግሞ በጋዜጠኝነት እያገለገሉ የሚገኙት ጄሬሚ ፔናንት፣ ፖል ስኮልስ እና እንዲሁ ደግሞ ጄሚ ካራገር ስለ አሌክዛንደር አይዛክ ጥቂት ነገሮችን ብለው ነበር። ምን አሉ? እስኪ እንመልከት። ጄሬሚ ፔናንት እንደሚለው ከሆነ እንግዲህ ሊቨርፑል ኑኔዝን ሽጦ በአሌክዛንደር አይዛክ መተካት እንዳለበት ነው የሚያነሳው። አሌክዛንደር አይዛክ ለየትኛውም ቡድን ድንቅ ፈራሚ እንደሚሆንም ጭምር ነው የሚያነሳው ማለት ነው እና ሊቨርፑልን ከተቀላቀለ የዝውውር መስኮቱ ምርጥ ፈራሚ ሊሆን እንደሚችልም ጭምር ያነሳል ጄሬሚ ፔናንት። ከሱ የሚገኘው የጎል መጠንም እንዲሁ በሚቀጥለው ሲዝን ሊቨርፑልን ምናልባት የዋንጫ አሸናፊ ሊያደርገው እንደሚችል፣ ግን ደግሞ ይሄንን ማድረግ ካለበት ኑኔዝን ሸጦ የኒውካስትሉን ኮከብ ተጫዋች እንዲሁ ኤርትራዊውን አሌክዛንደር አይዛክን ማምጣት እንዳለበት ጭምር ነው የሚያነሳው ጄሬሚ ፔናንት። ፖል ስኮልስ እንዲሁ አሌክዛንደር አይዛክ ከአርሰናል የተሻለ ክለብ ይገባዋል ሲልም ጭምር ሀሳቡን ያነሳል። የቀድሞ የማንቸስተር ዩናይትድ ተጫዋች እንግዲህ አሌክዛንደር አይዛክ ሁሉም ሰው እንደሚወደው ጭምር አርሰናል የሚሄድበት እድል ግን እንደማይታየውም ነው ፖል ስኮልስ የሚያነሳው ስለ አሌክዛንደር አይዛክ። ለማንኛውም ግን ሊቨርፑል አጥቂ ይፈልጋል፣ አርሰናል መሄዱ ግን የበለጠ አደጋ እንደሆነ ነው ፖል ስኮልስ እና አያይዞም ደግሞ እንዲሁ ማንቸስተር ዩናይትድም ሊፈልገው ይችላል። አሁን ባለበት ደረጃ ግን የሚታሰብ አይደለም የማንቸስተር ዩናይትድ ጉዳይ። አርሰናልን በእርግጥ ሊያሻሽል እንደሚችልም ጭምር ፖል ስኮልስ ያምናል፣ ግን የተሻለ ክለብ ደግሞ ይገባዋል ብዬ አምናለሁ ሲል ሊቨርፑልም በዚህ ሰዓት ላይ ከአርሰናል የተሻለው ክለብ ለአሌክዛንደር አይዛክ ሊቨርፑል ነው ሲል ነው ፖል ስኮልስ የሚያነሳው። ጂሚ ካራገርም የራሱን ሀሳብ ያነሳል። እሱም በበኩሉ ምንድን ነው የሚለው? ሊቨርፑል ፕሪሚየር ሊጉን ካሸነፈ የአይዛክ ማረፊያ አንፊልድ እንደሆነም ጭምር ነው የሚናገረው እና አርሰናልን ወደ ሌላ ደረጃ ያደርሰዋል፣ ግን ደግሞ በአርሰናል ሊሳካለትና ከዚህ የበለጠ ሊሻሻል እንደሚችል በሊቨርፑል ቤት ቢሄድ ጭምር ያነሳል ማለት ነው እና በሱ ውስጥ የተሻለ ነገር እንዳለ ቢያስብም እውነቱን ለመናገር ደግሞ ሊቨርፑል የተሻለ የመሀል አጥቂ ማስፈረም እንደሚፈልግም ጭምር ጂሚ ካራገር ደግሞ ይናገራል እና ስሙን ከአርሰናል ጋር የሚገናኝ ወሬ ወይም አርሰናልና አሌክዛንደር አይዛክ የሚገናኙበት ወሬ ከየት እንደመጣ እንዳልገባውም ጭምር ነው እንግዲህ ጂሚ ካራገር የሚናገረው። ለማንኛውም ግን እሱ ሊቨርፑልን ለመልቀቅ ከወሰነ ማረፊያው አንፊልድ መሆን እንዳለበት፣ ምርጫውም ቢሆን ወደ አሸናፊ ክለብ መሄድ እንደሆነም ጭምር ነው እንግዲህ አሌክዛንደር አይዛክን የሚያነሳለት ጂሚ ካራገር። ይሄ ተጫዋች ወይም ይሄ ስዊድናዊ ተጫዋች ከዛ ባለፈ እንዲሁ ኤርትራዊም ነው አሌክዛንደር አይዛክ። እንደሚናገረው ከሆነ ከዚህ ቀደም ከ8 ዓመቱ ጀምሮ ሊቨርፑልን እየደገፈም ጭምር ያደገ ተጫዋች ነው። ግን ደግሞ በአጨዋወቱ በርካቶች ያመሳስሉታል አይደል? በቅርብ ጊዜ እንደውም ከቴሪ ኦንሪ ጋር ሁሉ ተገናኝተው ነበረ እና ቴሪ ኦንሪን በጣም እንደሚወደው 14 ቁጥር መለያ መልበሱ ምክንያት ያ እንደሆነም ጭምር ይነሳል እና የአጨዋወት ስታይላቸውም እኔም ይመሳሰልብኛል እውነት ለመናገር። ግን ይሄ ተጫዋች ማረፊያው ቀጣይ የት ይሆናል አናቅም። ግን ኒውካስትል በቀላሉ ደግሞ የሚለቀው ተጫዋች እንዳልሆነ እናውቃለን። ለማንኛውም እሱ እንደተናገረው ከሆነ ከ8 ዓመቱ ጀምሮ ሊቨርፑልን ሲደግፍ ነው ያደገው። እንዲሁ አሌክዛንደር አይዛክ ስለ ፕሪሚየር ሊጉ የስቴዲየም ድባብም ተጠይቆ ያውቃል። እሱ እንደተናገረው ከሆነ በእንግሊዝ ከሜዳ ውጭ መጫወት በጣም አስቸጋሪ እንደሆነም ጭምር፣ እንዲሁ ደግሞ አንድ ስቴዲየም ብቻ ምረጥ ከተባልኩኝ አንፊልድ እላለሁኝ ጭምር እንዳለም ጭምር ነው ይህን መረጃ ያገኘሁትኝ። ከዛ ኤርትራዊ በመሆኑ በህይወቱ ትልቁ ቦታ እንዳለውና እንደሚኮራም ጭምር ነው የሚያነሳው። በ2018 የውድድር ዘመን ላይ ወይም በዛ ዓመት ላይ ኤርትራን መጎብኘቱን ተከትሎ የህይወቱ ምርጥ ጉዞም እንደነበረ ጭምር ያነሳል አሌክዛንደር አይዛክ። በዚህ ሲዝን 23 ጎል ነው ማስቆጠር የቻለው። ለማንኛውም በፕሪሚየር ሊጉ ላይ እያደረገ ያለው አስተዋጽኦ እጅግ በጣም የሚደነቅ ነው። ለኒውካስትል አንድ ዋንጫ መገኘትም የራሱ አበርክቶት አለው። እንግዲህ 23 ጎልን ነው ማስቆጠር የቻለው። ከሞሳላና ሃላንድ ጋርም እንዲሁ ለፕሪሚየር ሊጉ ኮከብ ግባግቢነት እየተፎካከረ ነው የሚገኘው። እንዲሁ አሌክዛንደር አይዛክ ኒውካስትል ዩናይትድ ከ70 ዓመታት በኋላ እንግዲህ የዋንጫ አሸናፊም ሲሆን የእሱ አስተዋጽኦ ከፍ ያለ እንደሆነ ይታወቃልና አሌክዛንደር አይዛክ የእናንተስ ማረፊያ የት ሊሆን ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ግን አርቴታ ይህን ተጫዋች እንደሚወደው ይታወቃል።
በተለይ ደግሞ አርሰናል ቤንጃሚን ሴሽኮን የሚያስፈርም ከሆነ የአሌክዛንደር አይዛክ ማረፊያ ምናልባት ከኒውካስትል ይልቅ ወደ ሌላ ክለብ ሊሆን ይችላል። ግን የእናንተ ሀሳብ ምንድን ነው? ማን ሊያስፈርመው ይችላል? ወይስ እዛው ኒውካስትል ቤት ይቆያል? አርሰናል ወይስ ሊቨርፑል ወይስ ሌላ ክለብ? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ለማንኛውም ግን እነዚህ 3 የቀድሞ ተጫዋቾች ያውን ደግሞ እንግዲህ እግር ኳስን እየተነተኑ የሚገኙት ፖል ስኮልስ፣ ጄሬሚ ፔናን እንዲሁ ደግሞ ጂሚ ካራገር እንደተናገሩት ከሆነ ግን ሊቨርፑል ምርጫው መሆን እንዳለበት ጭምር ነው የሚያነሱት።